بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية سفينة النجاة درس هاتشين بالله سبحانه وتعالى فقاد زاريم كاكم نبتن قتلالن زاريم لا من يكفل أسرى سدست رمي هنا تكاتاي كفل أسرى مستوش باللفو درسوش لاي أيتنال مالتنا طيب من يوم اسم أديس رأسنا فصل في أركان التي تلزم فيها الطمأنينة فصل لينو على في الأركان سلا أركانش من أغلنا أركان ያው አርካን ብሎ ማለት ማዕዘን ማለት ነው። ከዚህ በፊትም አሳልፈናል። መሰረታዊ የሆኑ ነገራቶች አለቲ እነዛ መሰረታዊ የሆኑ ነገራቶች ወይ ማዕዘናቶች ተልዘሙ ግዴታ የሚሆንባቸው ላዚም የሚሆንባቸው ፊሃ በእነዚህ ላይ ማለት ነው። በእነዚህ አሁን ወደፊት በምንጠቅሳቸው አርካኖች ላይ ግዴታ የሚሆንባቸው ምን አጦማእኒነቱ ጦማእኒና ግዴታ የሚሆንባቸው ማለት ነው። ጦማእኒና ብሎ ማለት ያው መረጋጋት ነው። ይሄም ከዚህ በፊት አሳልፈናል። እዛ ቦታ ላይ ወይም እዛ ዒባዳ ክፍል ላይ በምንደርስበት ሰዓት ጦማእኒና ማድረግ ግዴታ ወይም ላዚም የሚሆንባቸው ጦማእኒና ከሌለው ምናልባት ሶላታችን ሊበላሽበት ሊችልባቸው የሚችሉ ወደ 4 ቦታዎችን ይነግረናል ማለት ነው። طيب الأركان أركانوش التي النزات تلزمه قديتا ميهونو فيها بس عليه الطمأنينة طمأنينة قديتا ميهون باتشو مرقاقات قديتا ميهون باتشو أركانوش 4 أراتناتشو على طيب أراتناتشو مجمّناو الركوع ركوعنا انكدي ركوع بلو مالت انكدي ياو ما قوم بس نو كوجباتشن ጎንበስ ብለን ጉልበታችን ይዘን የምናጎነብስበት ላይ እዛ ላይ ፋቲሃ ከጨረስን በኋላ ወይም ፋቲሃ ጨርሰን ሌላ ሱራ ቀርተን ከዛ በኋላ ወደ ሩኩዕ ነው ቀጥታ እንግዲህ አላሁ አክበር ብለን የምንሄደው ማለት ነው። እና እዛ ላይ ሩኩዕ ላይ ምን ግዴታ ነው? ጡማእኒና ማለት ነው። መረጋጋት ያስፈልጋል ማለት ነው። ወዲያውኑ ደርሰን ምልስ ምንል ከሆነ ቢያንስ እንግዲህ የጡማእኒናን ልክ ከዚህ ፊትም አሳልፈናል። በቀድሪ ሱብሃንአላህ የሚለው ቃል በምንልበት ልክ ወይም ሱብሃነ ረቢየል ዓዚም የምትለዋን አንዴ የምንልበት ያክል መቆየት ማለት ነው። ያ ግዴታ ነው። መቆየት ግዴታ አለብን እዛ ሩኩዕ ላይ ማለት ነው። እንግዲህ ቃሏ ትንሽ ናት። ሱብሓነ ረቢየል ዓዚም ምናልባት 1 ሰከንድ ወይም 2 ሰከንድ ቢዝ ነው ይህን ለማለት ማለት ነው። ግን ይህንንም እንኳን ለማለት ጊዜ ሳንሰጥ ወዲያው የምንነሳ ከሆነ ግን ሶላታችን ይበላሻል ማለት ነው። ሶላታችን ሊበላሽ ይችላል። ስለዚህ ጡማእኒና ግዴታ ነው። እዛ ላይ ሩኩዕ ላይ ከወረድን በኋላ እንግዲህ ሱናው ምንድነው? 3 ማለት ነው። 3 ረጋ ባለ ሁኔታ 3 ሱብሃነ ረቢየል ዓዚም ሱብሃነ ረቢየል ዓዚም ሱብሃነ ረቢየል ዓዚም የሚሉትን እነዚህ 3 ማለት ነበር ሱናውና ተወዳጁ ማለት ነው። ምናልባት እንግዲህ ብቻችን የሰገድን ከሆነ ጀማዓ ጋር ካልሆንን ብቻችን የሰገድን እንደፈለግን ማርዘም የምንችል ከሆነ ደግሞ ሌሎችም ዱዓ ሱቡህ ቅዱስ ረብል መላኢከቱ ወሩህ የሚሉ ሌሎችም ዱዓዎች ይኖራሉ። እነዛ ዱዓዎችም ጨማምረን ማድረግ እንችላለን፣ በተለይ ብቻችን የሰገድን በሆነበት ሰዓት ማለት ነው። ግን እንደማንም ሱናው ምን ያክል ነው ማለት 3 ነው ማለት ነው። 3 ማለት ሱና ነው የሚሆነው። አንዴ ግን ያው ዋጂብ የሚሆነው አንዴ ነው። እዛ ላይ ራሱ ምን ማድረግ የዛን ያክል አንዴ የምንልበት ያክል ራሱ ምን ማድረግ አለብን? ጦማእኒና ማድረግ ይኖርብናል። ረጋ ማለት ያስፈልጋል እንጂ ወዲያውን ድረስ ምልስ ምንል ከሆነ ሶላቱ ጦማእኒና ከሌለው መረጋጋት ከሌለው ሶላቱ ይበላሻል ማለት ነው። طيب ሁለተኛው ወልኢዕቲዳሉ ኢዕቲዳል ብሎ ማለት ደግሞ ያው ይሄም ከዚህ ፊት ያሳለፍነው ነው። መስተካከል ነው። ቀጥ ብለን ትክክል ማለት ነው። እንግዲህ መስተካከል ማለት ከምን በኋላ ነው? አሁንም ከሩኩዕ በኋላ ነው የሚገኘው። ሩኩዕ አደረግን፣ ከሩኩዕ በኋላ ብድግ ብለን ሰሚዐ አላሁ ሊመን ሐሚደህ ብለን ስንነሳ ተነስተን ኢዕቲዳል አድርገን ቀጥ ብለን ቆመን ከዛ በኋላ እዛ ላይ ምን ያስፈልጋል? ጦማእኒና ግዴታ ያስፈልጋል። ረጋ ማለት ማለት አሁንም በዛው ልክ የተወሰነ ረጋ ብለን እዛ ላይ የሚደረገውን ዱዓ ብለን ከዛ በኋላ ወደ ምን መሄድ አለብን? ወደ ስጁድ እንጂ ልክ ከሩኩዕ ብድግ ብለን ተነስተን ገና ተነስተን ኢዕቲዳል አድርገን ራሱ ጦማእኒና ከሌለው አይሆንም። ወዲያውኑ ኢዕቲዳል አድርገን ወዲያውኑ ወደ ስጁድ ምንሄድ ከሆነ አሁንም እዛ ላይ ምን ጠፋ? ጦማእኒና ጠፋ ማለት ነው። ላዚም የሆኑ ነገራቶች ነው እንግዲህ ተልዘሙ ፊሂ አጦማእኒነቱ ብለን የጀመርነው መጀመሪያም ላይ ጦማእኒና ግዴታ የሚሆንባቸው ላዚም የሚሆንባቸው ቦታዎች ብለን የጀመርናቸው። ስለዚህ እዛም ላይ ግዴታ ጦማእኒና ግዴታ ነው ማለት ነው። ሌላኛው ወስጁዱ ሱጁድም ስናደርግ በዛው ልክ ሱጁድም እንግዲህ ሱጁድ ያለው ከኢዕቲዳል በኋላ
ቀጥታ ወደ ስጁድ እንወርዳለን። በወረድን ሰዓት የሆነ ነካ መለስ ደረስ መለስ ወይም ግንባራችን አስነክተን ወዲያው መመለስ አይደለም ማለት ነው። ያው እንደዚህ አይነት ሶላቶች አንዳንድ ሰዎች ላይ ስለሚስተዋሉ ነው እንግዲህ በተለይ ፊቅህ ኪታቦች ላይ እነዚህ ላይ ትኩረት አድርጎ እንደዚህ የሚያመጡበት ምክንያት ማለት ነው። እና ስጁድም ላይ ምን ያስፈልጋል? ጦማኒና እንግዲህ ሌላ ቢቀር ሱብሓነ ረቢየል አዕላ ብለን ምንልበት አንዴ በተረጋጋ ሁኔታ አንዴ እንኳን ምንልበት ያክል እዛ ላይ መቆየት አለብን። ከዛ ባሻገር ደግሞ ሶስቴ ማለቱ ደግሞ ቅድም እንዳልነውም የተወደደና ሱና ይሆናል ማለት ነው። ሌሎች ዱዓዎች ደግሞ ነቢያችን ዓለይሂ ሰላቱ ወሰላም እንደ ስጁድ ላይ በምትሆኑበት ሰዓት ዱዓ አብዙ፣ እንደው አላህ ሱብሓነሁ ወተዓላ ለእናንተ ስጁድ ዱዓችሁ ሊቀበላችሁ የተገባ ቦታ ስጁድ ላይ ሆናችሁ የምታደርጉት ዱዓ ነው ብለዋል። እንግዲህ እኛ አላህ ሱብሓነሁ ወተዓላ ብለን ፊታችን ለሱ ደፍተን የተከበረ እንግዲህ ከሰው ልጅ የተከበረ ሰውነቱ ፊቱ ነው። ያ የተከበረ ፊታችን ለአላህ ዝቅ አድርገን ለአላህ ስጁድ አድርገን ባለንበት ሁኔታ ላይ ነቢያችን ዓለይሂ ሰላም ዱዓ አድርጉበት። አላህ ሱብሓነሁ ወተዓላ ዱዓችሁ ሊቀበላችሁ የበለጠ የተገባ ቦታ ምን ላይ ነው? ስጁድ ላይ ሆናችሁ ነው ብሎ ነቢያችን ዓለይሂ ሰላም የተናገሩበት ሐዲስ አለ ማለት ነው። ስለዚህ ስጁድ ላይ ሆነን እንደው እንኳን ደርሰን መመለስ ይቅርና በቻልን ያክል አንዳንድ ዱዓዎችን ሐፍዘን ማድረግ ያለብንን ራሳችን እንግዲህ ሌላ አላህን ካወደስን ሱብሓነ ረቢየል አዕላ ካልን በኋላ ሌሎች ዱዓዎች ማለት እንችላለን። ለአዱንያም ለአኺራ የሚሆን ዱዓዎች መጠቀም እንችላለን ማለት ነው። ስለዚህ ስጁድ ላይ ምን ያስፈልጋል? ጡማኒና ያስፈልጋል ማለት ነው። ጠይብ ሌላኛው ወልጅሉሱ ስንቀመጥ በይነ ሰጅደተይን በሁለት ስጁዶች መካከል፣ ይሄኛም ወሳኝ ነው። ይሄም አብዛኛው ሰዎች ወይም አንዳንድ ሰዎች ላይ ስህተቶች ይታያሉ። አሁንም ምን መሆን የለበትም? ስጁድ አደረግን፣ የመጀመሪያ ስጁድ ካደረግን በኋላ ተነስተን ወዲያውኑ ብድግ ብለን ወዲያው ምልስ ብለን ለሁለተኛ ስጁድ መሄድ የለብንም ማለት ነው። ሌላ ቢቀር ምን ያስፈልጋል? ጡማኒና ያስፈልጋል። ረጋ ብሎ ማለት ያስፈልጋል። እዛ ላይ የሚባሉ ዱዓዎች ጨረስንም አልም አንድም አልም እንደማንም ጡማኒና እዛ ላይ ግዴታ ነው ማለት ነው። ጠይብ ስለዚህ በይነ ሰጅደተይን በሁለት ስጁዶች መካከል ማለት ነው። ያው ሁለቱም ስጁዶች ላይ ጡማኒና ግዴታ ነው። በሁለት ስጁዶች መካከል ጡማኒና ማድረግ ግዴታ ነው ማለት ነው። ጠይብ ስለዚህ እንደማንም አራት ቦታዎች ላይ ሩኩዕ ላይ እንደዚሁም ኢዕቲዳል ላይ ሶስተኛ ስጁድ ላይ አራተኛ አልጅሉስ በይነ ሰጅደተይን በሁለት ስጁዶች መካከል ላይ ምን ማድረግ? ጡማኒና አድርገን ረጋ ብሎ ማለት ላዚም የሆነባቸው አራት ቦታዎችን ጠቀሰልን። ያው ይሄን ያው ትኩረት ለመስጠት ያክል ነው እንጂ ከዚህ በፊት አርካነ ሶላት የሶላት አርካኖችን 19 ብለን 19 ናቸው ብለን ስንጠቅስ ያኔ እነዚህን ሁሉ ነገራቶች የተጠቀሱ ነገራቶች ናቸው። ግን የበለጠ ደግሞ ለብቻው ትኩረት ለመስጠት ፈልጎ እዚህ ላይ ለብቻው አመጣልን ማለት ነው። ጠይብ ሌላኛው ፈስሉን ለይ ነው። አስባቡ ሱጁድ ሰህዊ ፈስሉን ለይ ነው። አስባብ ሰበቦች አለ። ስለ ሰበቦች የሚናገር የሆነ ሰበብ ነው። ፈስል ነው። ሱጁድ ሰህዊ የእርሳቻ ስጁድ። ሰህው ማለት መርሳት ማለት ነው። ሰህው መርሳት፣ ስጁድ ያው ስጁድ የምናውቀው ስጁድ ነው እና የእርሳቻ ስጁድ ምክንያቶች እንግዲህ የእርሳቻ ስጁድ ተብሎ የሚባል አለ። ያ መቼ ነው የሚደረገው? አብዛኛው ጊዜ ከሶላት መጨረሻ ላይ ሆኖ ከሶላት መጨረሻ ላይ ልክ ሶላተል ኢብራሂሚያን ከጨረስን በኋላ አሰላሙ አለይኩም ከማለታችን በፊት ሁለት ስጁዶች የምናደርገው ማለት ነው። እንግዲህ ምናልባት አንዳንዴ ከአሰላመትም በኋላ ማድረግ ይቻላል። ከአሰላመትም በኋላ ምናልባት ሁለት ስጁዶች አድርገን በዛው መነሳት እንችላለን። እንደዚሁም ከማሰላመትም በፊት አብዛኛው ጊዜ የምንጠቀመው ከማሰላመት በፊት ነው። ያንን በሁለቱም መጠቀም እንችላለን አላ ኩል አህዋል። ስለዚህ እንደማንም አስባቦችን ሰበቦቹ ስጁድ ሰሁ የእርሳቻ ስጁድ ሰበቦች እነማን ናቸው የሚል ፈስል ነው። ጠይብ አስባብ ምክንያቶች ስጁድ ሰሁ የእርሳቻ ስጁድ ምክንያቶች አርባዓቱን አራት ናቸው አለ። አራት ናቸው። እንግዲህ በእነዚህ አራት ቦታዎች ከተገኙ ያው ስጁድ መጨረሻ ላይ ሁለት ስጁዶች ከማሰላመታችን በፊት ወይም በኋላ ሁለት ስጁዶች ማድረግ ይጠበቅብናል። አልአወሉ የመጀመሪያው ተርኩ መተው፣ ባዕድን የተወሰነ ከፊልን መተው። ባዕድ የሚለው እንግዲህ ከፊል ማለት ነው። ከፊል ማለት የአንድን ነገር ግማሽ የሆነ ግማሽ ነገር ባዕድ ተብሎ ይጠራል። ስለዚህ ባዕድ ነገር የተወሰነ ነገር የሆነ ነገር መተው ሚን አብዓድ ሶላቲ ከሶላት አብዓዶች። አብዓድ ደግሞ እዚህ ጋር የተፈለገበት ምንድን ነው? ሱናዎች ማለት ከሶላት ሱናዎች ከፊልን ነገር የሆነ ነገር መተው ማለት ነው። ጠይብ እንግዲህ ባዕድ ሶላት ላይ ሱና የምንላቸው ነገራቶች አሉ። ዋጂብ፣ አርካን የተለያየ ብለን
ሀይአ ብለን የምንጠቅሳቸው ነገራቶች ከዚህ በፊትም ያሳለፍንበት ሁኔታ አለ። ስለዚህ እንደማንም እዚህ ላይ የምንይዘው አብዓድ የሚለው ሱና ብለን ነው የምንይዘው። ከሶላት ሱናዎች የተወሰነ የሆነን ሱና ከተውን መጨረሻ ላይ ምን እናደርጋለን? ሱጁድ ሰህው እንወርዳለን ማለት ነው። ጠይብ እንግዲህ ከሶላት ሱናዎች ውስጥ የሚባለው ሱና ሲባል አሁንም ያው መረዳት ያለብን ከዚህ በፊትም እንዳነሳ ነው ሱና ብሎ ማለት ምንድነው? ሶላት ላይ ሆነን አውቀን ከተውነው ሶላታችን የሚበላሽ አውቀን ከተውነው ሶላታችን የሚበላሽ ረስተን ከተውነው ግን በሱጁድ ሰህው የሚጠገን ነው እንጂ አሁን ሱና ሲባል ኻሪጅ ላይ ውጭ ላይ ሱና ሲባል ብንሰራ አጅር የምናገኝበት ብንተወው ደግሞ ማንጠየቅበት ነው። እንግዲህ አብዛኛው ጊዜ ብዙዎቻችን የምናውቀው እዚህ ላይ ሶላት ላይ ግን ያ አልተፈለገበትም ማለት ነው። ያ አልተፈለገበትም ሱና በሚለው። ስለዚህ እንደማንም ረስተን ከተውን ለምሳሌ ተሸሁደል አወል ረስተን ብንተው ተሸሁደል አወል ማለት 2 ረክዓ ሰግደን ቁጭ ብለን አተህያቱ ሊላህ የምንልበትን ቦታ ትተን መቀመጥ ሲገባን ትተነው ብድግ ብለን ለሶስተኛ ረክዓ ከተነሳን ምን አድርገናል? አንድ ሱና ነገር ትተናል። እንግዲህ ሱና ነገር ትተናል ብሎ ማለት እዛ ላይ አውቀን ትተን መነሳት ይቻላል ማለት አይደለም። ግን ያን ትተነው ረስተነው ብድግ ካልን በኋላ ከዛ በኋላ ከቆምን በኋላ ወይም ወደ መቆም ጠጋ ካልን በኋላ ተመልሰን አንቀመጥም። መቀመጥ የለብንም። ምክንያቱም ሱና ተብሎ የሚጠራ ነገር ስለሆነ ወደፊት የሄድንበት ነገር ደግሞ መቆም ወደ ሶስተኛ ረክዓ መቆም ደግሞ አርካን ስለሆነ አርካኑን ትተን ወደ ሱና መመለስ አይሆንም ማለት ነው። ስለዚህ ለዚህች ለተውናት ተሸሁደል አወል መጨረሻ ላይ የምናደርጋለን 2 ስጁዶች እንወርዳለን ማለት ነው። 2 ስጁዶች እንወርዳለን። ስለዚህ ተርኩ መተው ባዕዲን የሆነን ከፊል ነገር መተው ሚን አብዓድ ሶላት ከሶላት ሱናዎች አንዱ እንግዲህ ሶላት ሱናዎች ውስጥ አንዱ ምንድነው? ተሸሁደል አወል ነው። ተሸሁደል አወልን ከተውን ምን ይሆናል? መጨረሻ ላይ ምን ያስፈልገናል? የግድ ስጁድ ሰህው ያስፈልጋል ማለት ነው። طيب አለና አው ወይም አለ ባዕዲ ማለት ከፊል ነገር ከተውን አሁን ደግሞ የሱናው ከፊሉን ባዕዱ ማለት ከፊል ነው። አልባዕዱ ማለት የሱናው ከፊል ነው። እንግዲህ እዚህ ላይ ባዕዱ የሚለው ቃል ለሁለት ነገር ነው የተጠቀመው። አንዱን ቃል ለሁለት ነገር ነው የተጠቀመ ያለው። ባዕዱ የሚለው የመጀመሪያ ባዕድ ሱና ነው። እዚህም ላይ ባዕዱ የሚለው ከፊል ነው የተፈለገበት። እዚህኛው ላይ አብዓዱ የሚለው ደግሞ ሱና ነው የተፈለገበት። طيب ስለዚህ ባዕዱ ከፊል ከተውን አልባዕዱ የሱናን የተወሰነ ክፍል ከተውን ማለት ነው። ቅድሙ ሱና ከሱናዎች አንዱ ሱና ከተውን ነበር። ለምሳሌ ተሸሁደል አወል ከተውን ብለን ነበር። አሁን ደግሞ የአንድ ሱና ግማሽ ከተውን እንደማለት ነው። ለምሳሌ ተሸሁደል አወል አሁን እንዳልነውም 2 ረክዓ ሰግደን መቀመጥ ሲገባን መቀመጥ እያለብን ቁጭ አልን ካልን በኋላ ግን ሳናሟላው ብንነሳ የተወሰነውን ተውን የሚባል ያኔ ለምሳሌ አተህያቱ ሊላሂ ወሰላዋቱ ወጠይባቱ ብለን አሰላሙ አለይከ አዩሃ ነቢዩ ወረሕመቱላሂ ወበረካቱሁ ካልን በኋላ ብድግ ብለን ተነሳ። ከዛ በኋላ አሰላሙ አለይና ወዐላ ኢባዲላሂ አሷሊሒን አሽሀዱ የሚሉትን ሁሉ ትተን ብድግ ብለን ግማሹን አድርገን ግማሹንስ ትተነው ተነሳ። ስለዚህ አሁን ሚለን ያ ነው። አሁን መጨረሻ ላይ ምን ያስፈልጋል? ሱጁድ ሰህው ያስፈልጋል። ምክንያቱም መጨረስ መሙላት ነበረብን። ሳንሞላው ስለተነሳን መጨረሻ ላይ ሱጁድ ሰህው ያስፈልጋል። طيب ስለዚህ አሁን እዚህ ላይ እያለ ያለው ምንድነው? ተርኩ መተው ምን መተው ባዕዲን ከፊል ባዕዲል ባዕዲ የከፊልን የአንድ ሱናን ከፊሉን መተው። ባዕዱ ማለት ሱና ከፊል ማለት ነው። አልባዕዱ ማለት የሱናው ከፊል ማለት የተወሰነው ማለት ነው። ማለት የአተህያቱ ግማሹን ብለን ግማሹን ብንተው አሁንም ምን ያስፈልጋል? ሱጁድ ሰህው ያስፈልጋል። ስለዚህ ግማሹ ብለን ግማሹን ብንተውም የግድ ሱጁድ ሰህው መውረድ ግዴታ ነው። ሁለተኛ ደግሞ እስከነካቴ ሙሉ ራሱ ትተነው ብንነሳም ሱጁድ ሰህው መውረድ ግዴታ ይሆናል መጨረሻ ላይ ማለት ነው። طيب ስለዚህ على كل احوال የመጀመሪያው ነገረን ማለት ነው። ወደ ሁለተኛው ስንሄድ ፊዕሉ መስራት አለ። طيب ፊዕሉ መስራት ምን መስራት ما يبطل عمده الثاني ሁለተኛው ሱጁድ ሰህው ከሚያስፈልጋቸው ነገራቶች ፊዕሉ መስራት ما يبطل ሶላት የሚያበላሽ ነገር መስራት ሶላት የሚያበላሽ ነገር ከሰራን ሶላት ላይ ሆነን ማለት ነው። عمده አውቀን ከሰራ ነው የሚያበላሽብን ነገር ባይሆን አውቀን ከሰራ ነው ሶላት የሚያበላሽብን ነገር ከሰራን ولا يبطل የማያበላሽ ደግሞ ሰህውሁ ረስተን ብንሰራው ግን ማያበላሽ አውቀን ብንሰራው ግን የሚያበላሽ ነገር ከሰራን طيب اذا فعله በሰራነው ጊዜ ናሲየን ረስተን በሰራነው ጊዜ ማለት ነው። طيب ማለት አውቆ መተው ለምሳሌ ቅድም ያልነው ራሱ አተሸሁደል አወል ራሱ ተሸሁደል አወል አንድ እሱ ማድረግ ምሳሌ ማድረግ እንችላለን። ማለት ለምሳሌ ተሸሁደል አወልን የመጀመሪያ ተሸሁድ ቅድም ያልነው 2 ረክዓ ሰግደን ቁጭ የምንለው አንድ ሰው አውቆ
ብድግ ትቶት ብድግ ቢል ምንድነው የሚሆነው? አውቆ ቢተው ሱጁድ ሰህው ሊጠግነው አይችልም፣ ሶላቱ ይበላሻል ማለት ነው። ስለዚህ ፊዕሉ መስራት ማይብጢሉ የሚያበላሽ ነገር ዓምዱሁ አውቆ ቢሰራው ማለት ለምሳሌ ተሸሁደል አወልን የመጀመሪያ አውቀን ትተነው ብንነሳ ሶላታችን የሚበላሽ ነገር ከሰራን طيب ያኔ ሶላት የሚያበላሽ ነው። ግን ወላ ይብጢሉ ማያበላሽ ሰህው ረስተን ግን ተሸሁደል አወል ረስተን ብንሰራው ግን አይበላሽም። ስለዚህ መጨረሻ ላይ إذا فعله በሰራነው ጊዜ ወይም إذا فعله በሰራው ጊዜ ናስየን እንደዚህ አይነቱ ነገር አርስቶ በሰራው ጊዜ መጨረሻ ላይ ሁለት ስጁዶች ይወርዳል ማለት ነው። طيب ተሸሁደል አወል ምሳሌ ያደረገ እንጂ ሌላ ማድረግ እንችላለን። ለምሳሌ መብላት ሶላት ላይ ሆኖ መብላት ትንሽ አንድ ሰው ረስቶ ትንሽ ነገር ከበላ ትንሽ እንደው በቃ በጣም እንደ ዓደተን በጣም ትንሽ የሚባል ነገር የሆነ ነገር ቢበላ ረስቶ ከሆነ ሶላቱ አይበላሽበት። አውቆ ከሆነስ ምንም ትንሽ ቢሆንም አውቆ ከሆነ ሶላቱ ይበላሽበታል። ሶላት ላይ ሆኖ ይበላ ወይም ሶላት ላይ ሆኖ የተናገረ ረስቶ ከሆነ አንድ ቃል የሆነች ትርጉም የምትሰጥ የሆነች ንግግር ሶላት ላይ ሆኖ ተናገረ ረስቶ ማለት ነው። ሶላቱ አይበላሽበትም። ባይሆን መጨረሻ ላይ ሁለት ስጁዶች ይወርዳል እንጂ አውቆ ከሆነ ሶላቱ ይበላሻል። طيب ስለዚህ አሁን እያለን ያለው እሱ ነው። ፊዕሉ መስራት ማይብጢሉ የሚያበላሽ ዓምዱሁ አውቀን ከሰራን የሚያበላሽብን ነገር ለምሳሌ መብላት፣ መጠጣት፣ ማውራት አውቀን ከሰራናቸው ትንሽም ቢሆን ይበላሻል። طيب ወላ ይብጢሉ ደግሞ ማያበላሽ ሰህውሁ ረስተን እነዚህ ነገራቶች ትንሽ አውቆ ትንሽ ረስቶ ቢበላ ትንሽ ረስቶ ቢናገር ወይም ትንሽ ነገር ረስቶ ቢጠጣ ሶላቱ ይበላሽ። ከበዛ ግን ሶላቱ ይበላሽ። ረስቶ ራሱ ቢሆንም ከበዛ ለምሳሌ ምግብ በዛ ያለ ምግብ ከበላ ረስቶ ራሱ ቢሆን ሶላት ላይ ከሆነ ይበላሻል። ከበዛ ነው። እንደዚሁም መጠጣቱ ማውራቱም ከበዙ ሶላት ያበላሻል። ግን ትንሽ ከሆኑ ሶላት አይበላሹም። طيب ስለዚህ እንደዚህ አይነት ነገራቶችን ከሰራ اذا فعله በሰራው ጊዜ ናሲን ረስቶ እንደዚህ ባደረገ ጊዜ መጨረሻ ላይ ምን ያደርጋል? ሁለት ስጁዶች ይወርዳል ማለት ነው። طيب ሁለት ስጁዶች ይወርዳል። طيب ግልጽ ይመስላል። ሶስተኛው ነቅሉ ሩክኒን ቀውልይን ኢላ ገይሪ መሐሊሂ ነቅሉ መውሰድ ነቅል ማለት እንግዲህ መንቀል ማለት ነው። መንቀል ማለት የተፈለገበት መውሰድ ማለት ሩክኒን አንድ ማዕዘን መውሰድ መሰረታዊ የሆነ ነገር ወይም ማዕዘን መውሰድ ቀውልይን ባይሆን ግን ያ ሩክኑ ምን የሆነ ቀውልይ የሆነ ቀውልይ ብሎ ማለት ምን ማለት ንግግራዊ የሆነ ማለት ነው። ንግግራዊ የሆኑ ለምሳሌ አርካኖች ውስጥ ከሶላት አርካኖች ውስጥ ፋቲሃ አለ። አተህያቱ ላይ መጨረሻ ተህያ ላይ ከማሰላመታችን በፊት አተህያቱ ማለት ራሱ እሱ አተህያቱም ሶላቱል ኢብራሂሚያም ሁሉም ቀውልይ የሆኑ አርካኖች ናቸው። طيب ስለዚህ እነዚህ ቀውልይ የሆኑ አርካኖችን መውሰድ ነቅሉ መውሰድ መንቀል ሩክኒ አንድ ነው። ቀውልይ ንግግራዊ የሆኑ ኢላ ገይሪ መሐሊሂ ከቦታ ወደ ውጭ ያለ ቦታ ኢላ ገይሪ ማለት ወደ ሌላ ማለት መሐሊሂ ከቦታ ወደ ሌላ ቦታ መውሰድ። አሁንም ከወሰደ ምን ያደርጋል? መጨረሻ ላይ ስጁድ ሰህው ይወርዳል ማለት ነው። ለምሳሌ ፋቲሃ ቅያም ላይ ያለ ቆሞ እያለ ፋቲሃ ቀርቶ እያለ ቁጭ ባለበት ምን አደረገ? ፋቲሃ መጀመሪያ በቦታው ላይ በትክክል ቀርቷል፣ አላበላሸም። በትክክል ቀርቷል። ግን ቁጭ ብሎ ወይም ተሸሁድ ቁጭ ባለበት ፋቲሃውን ቀራ ማለት ነው። አተህያቱ የሚልበትን ቦታ ላይ ምን አደረገ? ፋቲሃ ቀራ። ስለዚህ ምን ያደርጋል? መጨረሻ ላይ ስጁድ ሰህው ይወርዳል ማለት ነው። طيب ባይሆን ግን መጀመሪያ ፋቲሃን ቀርቶ ነው ማለት ፋቲሃን ትቶ አይደለም። አሁን ለምሳሌ ቅያም ላይ ቆሞ እያለ ፋቲሃን ትቶ ከዛ እዛ ወስዶ ከቀራው እያልን አይደለም ያለን። እዛ ላይ መጀመሪያ ላይ ቦታው ላይ ራሱ ፋቲሃ ከተወማ የሚሆነው ሶላቱ አርካን ነው የተወው ሶላቱ ነው የሚበላሽበት። ተመልሶ ወደ ቦታ ተመልሶ ፋቲሃ ቦታው ላይ መቅራት አለበት። ቦታው ላይ ትቶት ከሆነ ማለት ነው። አሁን እያለ ያለው ምንድነው? ቦታው ላይ ቀርቶት እያለ ግን ደግሞ ምን አደረገው? ያለ ቦታ አምጥቶ ቀራው። ያለ ቦታው ለምሳሌ ፋቲሃ ቆሞ ፋቲሃ ቀርቶ ነበር። ቆሞ ፋቲሃ ቀራ። ፋቲሃ ቆሞ ከቀራ በኋላ እዛው ቅያም ላይ ሆኖ መልሶ ምን አደረገ? አተህያቱ ሊላሂ ወሰላዋቱ ቀራ። ቀውለን ሩክን ነገር ያለ ቦታ መጣ። ምን አተህያቱ ሊላሂ እንግዲህ መጨረሻ ላይ ሩክን ነበር። ምን አደረገው? ፋቲሃ ከቀራ በኋላ እንደገና እሱን ወይ ሱራ በሚጨምርበት ቦታ ላይ እሱ አምቶ ጨመረ። ስለዚህ አሁን ምን ያስፈልገው? መጨረሻ ላይ ስጁድ ሰህው ያስፈልጋል ማለት ነው። طيب እና ነቅሉ መውሰድ ሩክን ቀውልይን ንግግራዊ የሆነ ኢላ ገይሪ ወደ ውጭ መሐሊ ከቦታው ወደ ውጭ ያለ ቦታ ወደ ሌላ ቦታ መውሰድ ምን ያደርጋል? ስጁድ ሰህው መጨረሻ ላይ ማስገኘት ግዴታ ነው ማለት ነው። አራተኛው ኢቃዑ ማስገኘት ሩክን ነገር ካስገኘ ሩክን ነገር መሰረታዊ ማዕዘን ነገር ካስገኘ
ፊዕሊ የሆነ ድርጊታዊ የሆነ አሁን ደግሞ እንግዲህ ከዚህ በፊትም ምናልባት ባለፉ ደርሶቻችን ላይ ማስታወስ ይኖርብናል። አርካን ሲባል ቀውልይ ያለ ፊዕሊ ያለ ቀልብይ ብለን በሶስት የከፋፈልንበት ሁኔታ አለ እዚሁ ኪታባችን ላይ ማለት ነው። ለዛ ነው መጀመሪያ ወደፊት እንደዚህ የሚናገረው ነገር ሲኖረው ነው መጀመሪያ ላይ የሚያሳልፈው ማለት ነው። ጠይብ ስለዚህ ፊዕሊ ቀውልይ የሚለው ነገር መረዳት ይኖርብናል። ካልተረዳነውም ያለፉ ደርሶች ላይ ማየት ግዴታ ይሆናል ማለት ነው። ጠይብ ኢቃዑ ማስገኘት ሩክን ማስገኘት አለ። ፊዕልይን ተግባራዊ የሆነ ሩክን ካስገኘን መዓ ኢሕቲማል ከመኖር ጋር ኢሕቲማል ብሎ ማለት ውስጣችን ላይ ምን ማድረግ መጠራጠር ማለት ነው። አዝያደቲ ጭማሪ አለ የሚል ሐሳብ ውስጣችን ላይ እያለ ማለት ነው። የሆነ ሩክን አመጣን፣ ጨመርን፣ ሰራን፣ አስገኘን። ግን ያቺ ሩክን ስናስገኛት ጭማሪ ናት የሚል ውስጣችን ላይ ጥርጣሬ ካለ መጨረሻ ላይ የምናደርጋለን ሁለት ስጁዶች እንወርዳለን ማለት ነው። ጠይብ ለምሳሌ ሩኩዕ ላይ ሩኩዕ በሚያደርግበት ሰዓት ሩኩዕ እያደረገ እያለ ሩኩዕ ላይ ሁለተኛ ድጋሚ ሩኩዕ እያደረግኩኝ ነው ወይስ አይደለም ብሎ ተጠራጠረ ማለት ከዛ በፊት መጀመሪያ ሩኩዕ አድርጌ ነው አሁን ሩኩዕ እያደረግኩኝ ያለሁት ወይስ ግና መጀመሪያው ሩኩዕ ማድረጉን ሌላ ጭማሪ ማድረጉን ተጠራጠረ፣ ጭማሪ ማምጣቱን ተጠራጠረ። ምናልባት አድርጎም ሊሆን ይችላል፣ ላያደርግም ይችላል። ለምሳሌ ፋቲሓ ቀራን ጨረስን። ፋቲሓ ከጨረስን በኋላ ፋቲሓ ከጨረሰ በኋላ ሩኩዕ አደረገ። እዛው ሩኩዕ ላይ ሆነ ወይም ሩኩዕን ከጨረሰ በኋላ ብድግ ካለ በኋላ ይሄ አሁን ያደረኩት ሩኩዕ ፋቲሓ ሁለት ሩኩዕ መጀመሪያ አድርጌ ድጋሚ አድርጌው ነው ወይስ መሰረታዊ የሆነ የመጀመሪያ ሩኩዕ ነው የሚል ጥርጣሬ ረስቶ ጥርጣሬ ቢመጣበት አሁን ኢቃው ማስገኘ ሩክኒን አንድ ሩክን አስገኝቷል። ፊዕልይን ተግባራዊ የሆነ ሩኩዕን ነው مع احتمال ከመኖር ጋር ውስጡ ላይ ጥርጣሬ ከመኖር ጋር አዝያደቲ ጭማሪ አሁን ይሄ ያደረኩት ሩኩዕ ጭማሪ ነው አይደለም የሚል ጥርጣሬ ውስጡ ላይ ካለ ምን ያደርጋል? መጨረሻ ላይ ሱጁድ ሰህዊ ይወርዳል ማለት ነው። ይሄ እንግዲህ ያው መጀመሪያ ከማድረጉ ዝም ብሎ ሸይጣናዊ የሆነ ውስዋሴ ወይም ረስቶ ሊሆን ይችላል። ወይም ደግሞ ሩኩዕ ራሱ በትክክል አደረገ ሩኩዕ በትክክል አደረገና ከዛ በኋላ ወደ ኢዕቲዳል ከሩኩዕ ተነስቶ ኢዕቲዳል ላይ ከቆመ በኋላ መልሶ ረሳ። አሁን ኢዕቲዳል ላይ ይሄ ቂያም የቆምኩት እንደዚህ የቆምኩት ፋቲሓን ጨርሼ ነው ወይስ ሩኩዕ አድርጌ ነው የሚል ረሳ ማለት ሩኩዕ ማድረጉ ረሳ፣ ተጠራጠረ። ሩኩዕ አድርጌ ነው እዚህ ላይ የቆምኩት ወይስ ፋቲሓ ወለዳሊን ብዬ ጨርሼ ነው እዚህ ላይ ቂያም ላይ ደረስኩት የሚል ጥርጣሬ መጣበት። ስለዚህ በዛ ሰዓት የሚያደርገው እንግዲህ የመጀመሪያ ሩኩዕ ማድረጉን እርግጠኛ አይደለም። ፋቲሓ መቅራቱ እርግጠኛ ነው። ፋቲሓ ጨርሼ ነው እዚህ ላይ ያለሁት ወይስ ሩኩዕ ላይ አድርጌ ነው እዚህ ላይ ቀጥ ብዬ የቆምኩት የሚል ጥርጣሬ ቢመጣበት ማድረግ ያለበት ምንድነው? ሩኩዕን ደግሞ ሊያደርገው፣ ምክንያቱም እርግጠኛ ስላልሆነ ማድረጉ እርግጠኛ ስላልሆነ። ስለዚህ መጨረሻ ላይ አሁን እንደዚህ አይነት ጥርጣሬ መጥቶበት እንደዚህ ከሰራ መጨረሻ ላይ ምን ማድረግ አለበት? ሁለት ስጁዶች መውረድ አለበት ማለት ነው። ስለዚህ አሁን ኢቃው ማስገኘት ሩክን ማስገኘት ሩኩዕን ነው። እንግዲህ ሩኩዕ ሁለቴ ምሳሌ እያደረግነው ነው። ፊዕልይን ፊዕላዊ የሆነ ድርጊታዊ የሆነ እንግዲህ ሩኩዕ ድርጊታዊ የሆነ ነው። مع احتمال ከውስጡ ላይ ጥርጣሬ ከመኖሩ ጋር አዝያደት ጭማሪ ይሆናል ወይ የሚል ጥርጣሬ ከመኖሩ ጋር አሁን መጀመሪያም በወሰነው ምሳሌ ጭማሪ ነው ወይስ አይደለም የሚል ጥርጣሬ ነበረው። አሁንም በሚያደርግበት ሰዓት ጭማሪ ነው ወይስ አይደለም የሚል ጥርጣሬ ኖሮት ሁለተኛ እየደገመው ነው። ስለዚህ አሁንም መጨረሻ ላይ ሱጁድ ሰው ያስፈልገዋል ማለት ነው። ወይም ረካዓ ሊሆን ይችላል። እንግዲህ አንዳንዴ ደግሞ ምን የሚከሰት ነገር አለ? አራት ረካዓ ምን ሰግድበት ሶላት ላይ አራተኛ ረካዓ ላይ ሆነን አንዳንዴ እንግዲህ ሐሳባችን በሌላ ላይ ነገር እንጠመድና ረካዓው የምንረሳበት ሶስተኛ ነው አራተኛ ረካዓ ላይ ነው ያለሁት የሚል ጥርጣሬ ይመጣበት ጊዜ ይኖራል። ሶስተኛ ነው ወይስ አራተኛ ረካዓ የሚል ጥርጣሬ ይኖርበታል። ወይም ሁለት ረካዓ የሚሰገዱ ሶላቶች ወይም ሱና ሶላት እየሰገደ ወይም ሱብሂም ፈጅር ሊሆን ይችላል። ሁለት ረካዓ በሚሰገድባቸው ሶላቶች ላይ እየሰገደ እያለ ሁለተኛ ረካዓ ላይ የመጀመሪያ ረካዓ ነው እየሰገድኩ ያለሁት ወይስ ሁለተኛ ረካዓ ነው የሚል ጥርጣሬ ይመጣበታል፣ ረስቶ ማለት ነው። ከዛ በኋላ እንግዲህ መቼ የሚደረገው ምንድነው? እርግጠኛ የሆነበትን ነው የሚያዘው። እዚህ ላይ እንደዚህ አይነት ጥርጣሬ በሚመጣበት ሰዓት እርግጠኛ የሆነበትን ለምሳሌ የተጠራጠረው አራት ረካዓ ላይ በሚሰገዱ ሶላቶች ላይ እየተጠራጠረ ያለው አራተኛው ፈጽም ያለው አልፈጸምኩም ነው። ግን ሶስተኛ ማድረጉ እርግጠኛ ነው ማለት ነው። ይሄ ያለሁበት አራተኛ ነው ወይ ሶስተኛ ነው የሚል ጥርጣሬ መጣበት። እንደማንም ጥርጣሬ ያለው አራተኛ ላይ ነው እንጂ ሶስተኛ መደረጉ እርግጠኛ ነው።
ይሄ አራተኛ ነው አይደለም የሚል ጥርጣሬ ነው የመጣበት። ስለዚህ የሚያደርገው ምንድነው እርግጠኛ የሆነውን ይይዛል። እርግጠኛ የሆነበት ምንድነው ሶስት ረካዓዎች መስገዱን እርግጠኛ ነው። ስለዚህ የግድ ምን ሊያደርግ ነው አንድ ሊጨምን ነው ማለት ነው። ምናልባት መጀመሪያ 4 ሰግዶ ከሆነ 5 ሊያደርገው ነው። መጀመሪያ 3 ሰግዶ ከሆነ ደግሞ 4 ያደረገው ነው። طيب ስለዚህ እንደማንም አንድ እርግጠኛ የሆነበት 3ቱን ይዞ አንድ ረካዓ ጨመረ። ባይሆን መጨረሻ ላይ ምን ያደርጋል? አሁን ሱጁድ ሰሁ ግዴታ ይወርዳል ማለት ነው። ሱጁድ ሰሁ ያን ይጠግንለታል። እንግዲህ አንድ ረካዓ ጭማሪ 5 ረካዓ ሰግዶ ከሆነ ለዛች ለስህተቱ ማበሻ 2 ሱጁዶች ያደርጋል። ወይም ደግሞ ትክክል 4 ረካዓ ሰግዶ ከሆነ ደግሞ ለጥርጣሬው ለመጣበት ሸይጣን ለመጣበት ጥርጣሬ ለሸይጣን መቆጫ ሁላ ይሆናል ብሎ ሐዲስ ላይ ይገለጻል ማለት ነው። طيب ስለዚህ على كل احوال እርግጠኛ የሆነበት ነው የምንይዘው። ስለዚህ አሁንም ኢቃው ካስገኘን ሩክን ካስገኘን ፊዕልይን ተግባራዊ የሆነ ማነው? አሁን ለምሳሌ አንድ ሙሉ ረካዓ መጨመር ተግባራዊ የሆነው ሩክን ነው። ኢህቲማል ከመኖር ጋር ዚያደት ጭማሪ የሆነ ነገር ውስጣችን ጥርጣሬ ከመኖር ጋር የሰራነው ሩክን ካለ መጨረሻ ላይ 2 ሱጁዶችን እንወርዳለን ማለት ነው። طيب ስለዚህ እዚህ ላይ እንግዲህ ምናልባት ያው የበለጠ ግልጽ እንዲሆን በሚል ምሳሌዎችን 2-3 ምሳሌዎችን ለማየት ሞክረናል። على كل احوال በእነዚህ በአራት ሁኔታዎች ላይ ምን ማድረግ አለብን? ሱጁድ ሰሁ እንወርዳለን። እነዚህ 4 ነገራቶች ከተገኙብን ማለት ነው። 4 ነገራቶች ከተገኙ ሱጁድ ሰሁ ይወረዳል። ያው እነዚህ ነገራቶች በትክክል መያዝ አለባቸው። ምክንያቱም ሶላታችን በትክክል ለመስገድ ምናልባት እንደዚህ አይነት ነገራቶች እንግዲህ ሰውነንና እንደዚህ አይነት ነገራቶች ያጋጥሙን ይችላሉ። ሲያጋጥሙን መስራት ወይም ማስተካከል ያለብን ነገር ገና ከተበላሸ በኋላ ደውለን ነገሌ እንደዚህ ሰግጄ ነበር እንደዚህ ሶላቴ እንዴት ነው ብለን የተለያዩ ጥያቄዎች ከማንሳት ከዛሬውኑ በትክክል የሶላታችን አኳኋን ሁኔታ አሰጋገድ እነዚህ ነገራቶች በትክክል ማወቅ ይኖርብናል ማለት ነው። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.